እሳ ባኞ ቤት ውስጥ ካስገቧት በኋላ ምን አረጓት? በጣም ትልቅ ጥፋት ነው። የመጨረሻ ቅጣት ይገባዋል። ግን የፈለገ ነገር ቢሆን ህይወቷን ሊያሳጣት አይገባም ነበር። ሰላም የስቱዲዮ ፕሮግራም ተከታታዮቻችን፣ ስለ ህይወት ቲቪ በየሳምንቱ በዚህ ሰዓት ይዞላችሁ የሚቀርበው ፕሮግራማችን አሁን ይጀምራል። ስለ ህይወት ፍርድ የተሰጠባቸውን እውነተኛ ወንጀል ታሪኮችን ለእናንተ ለተመልካቾች በድራማ መልክ እያቀናበርን ይዘን የምንቀርበው ፕሮግራም ይሆናል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ልጆች ደህንነታቸው፣ ሰላማቸው፣ ደስታቸው ሁሉ ከፍተኛ ሆኖ የሚታይበት ቦታ ወይንም ደግሞ ደህንነታቸው በደንብ ይጠበቃል ብለን የምናስበው ቤታቸው ውስጥ ነው አይደል? እንደ ወላጆቻቸውም የሚወዳቸው ሰው የለም እንላለን። ደግሞም እውነት ነው። ከወለደው በላይ ልጁን የሚወድ ማን አለ? ታዲያ አንዳንድ ቤተሰብ መሀል ደግሞ በጣም ከፍተኛ የሆነ ሚስጥር ተደርጎ የሚያዝ አንዳንድ ጉዳይ ትልቅ ችግርን ይፈጥራል። ይህች ህፃን 5 ዓመቷ ነው። እናትና አባቷ በጣም ይወዷታል ስንል ለማንም ሰው ጥለዋት አይሄዱ። ለአንድ ሰው ብቻ ነው ጥለዋት የሚሄዱት። ለአባቷ እናት ወይንም ለሴት አያቷ ጥለዋት ይሄዳሉ። እናትና አባቷ የሚወዷት ልጃቸውን ለሴት አያት ጥለው የሚሄዱበት ምክንያት ሴት አያትየውን ስለሚያምኗቸው ነው። ሌላ ሰው አያምኑም። ልጆቻቸውን ለማንም መስጠት አይፈልጉም። ሰው አያምኑም የሚባሉ አይነት ወላጆች ናቸው በልጆቻቸው ጉዳይ ላይ። ስለዚህ ለአያት ፍቅር ኖሯቸው እምነት ኖሯቸው አያት ልጆቻቸውን ተንከባክበው ይዘው ይጠብቁልናል ብለው ስላሰቡ ከተወለዱ ጀምሮ ልጆቹ አያትየው እዚህ ቤተሰብ ውስጥ አሉ። እኚህ እናትና አባት ግን አያትየውን ማመናቸው በጣም ትልቅ ጥፋት ነበር። ያን ቀን ጠዋት ሲነሱ እንደ ማንኛውም ቀን ነበር። ለእናትና ለአባትየው የስራ ቀን ነው፣ ለልጆቹ ደግሞ የትምህርት ቀን ነው። በጠዋት ተነሱ፣ ቁርስ በሉ፣ ተጫወቱ፣ ደስ ብሏቸው የጠዋት ሰዓታቸውን አሳለፉ። ትንሽ ሰዓት ናት የጠዋት ሰዓት። ቁርስ መብያ፣ ልብስ መልበሻ፣ መዘጋጃ ምንላ ሰዓት አይደል? ለባበሱ፣ ተዘጋጁ። ሙሉ ቤተሰቡ ስራ የሚሄድ ወደ ስራ ለመሄድ፣ ወደ ትምህርት ቤት የሚሄድ ደግሞ ወደ ትምህርት ቤት ለመሄድ። ከዛ በኋላ ግን አንድ ነገር ተፈጠረ። አያት የቤት ሰራተኛዋን ጠሩና መታጠቢያ ቤት ውስጥ ወይንም ባኞ ቤት ውስጥ የፈሰሰ ውሃ አለ መሬት ላይ ጥረጊው አሏት። የቤት ሰራተኛዋ በታዘዘችው መሰረት መሬቱን አደረቀችው። እሷ መሬቱን ካደረቀችው በኋላ ቀጥላ ሄደችና ለትንሿ ልጅ ለ5 ዓመቷ ልጅ የሚጠጣ ወተት ሰጠቻት። ትምህርት ቤት ከመሄዷ በፊት ወተት ጠጥታ እንድትሄድ ስላሰበች። ከዛ በኋላ ግን ህፃኗ ልጅ ወተቷን ጠጥታ ስትጨርስ ያልታሰበ ነገር አደረገች። ያ ያደረገችው ነገር ግን አያትየውን በጣም ያስቆጣቸዋል። ታዲያ እኚህ አያት ቡና እየጠጡ ነበር። የቡና ሲኒያቸውን አስደፋቻቸው፣ ቡናውን ሲኒውንም አሰበረቻቸው። ተቆጧት፣ በጣም ተቆጧት። መቆጣት ብቻ አይደለም መቷት። ሲመቷት ልጅቷ ተናደደችና እንደገና ሄዳ በንዴት ሌላ ሲኒያን ሰበረች። 5 ዓመቷ ነው እንግዲህ። ለምን ተመታው ብላ ተናዳ ሄዳ ነው እቺ ልጅ አይደል የምትሰብረው ያንን ሲኒ። ይሄ ግን ለአያትየው በጣም ትልቅ ጥፋት ነው። ይህ አያት ለሳቸው ቅጣት የሚሉትን ቅጣት ቀጧት። ባኞ ቤት ውስጥ አስገቧት፣ ብዙ ነገር አደረጓት። ግን ሲቀጧት በእርግጥ ህይወቷ እንዲያልፍ ፈልገው አልነበረም። ይህች ህፃን ልጅ በእርግጥ ህይወቷን አታለች። ታዲያ ህይወቷን አታለች ሲባል አያትየው እሳ ባኞ ቤት ውስጥ ካስገቧት በኋላ ምን አረጓት? አፍነዋት ነው? አንቀዋት ነው? ወይስ ከመጠን በላይ ደብድበዋት ነው? የሚያውቁት 2 ሰዎች ናቸው። እራሳቸው አያትየዋና ወይም ደግሞ ትንሿ ህይወቷን ያጣችው የሚረዳት ሰው አጣ በዛሽ በትንሽዬ ነፍሷ ራሷን ለማዳን ብዙ የተፍጨረጨረችውና ህይወቷን ያጣችው ትንሿ ልጅ ታውቃለች። እሷ ወደ መቃብር ትሄዳለች። አያትየው ደግሞ ምንም ነገር አይናገሩ። ልክ እሷ እንደሞተች አልጮሁም፣ አላለቀሱ፣ ምንም አላደረጉም። ይዘዋት ወጡ፣ ከዛ ክፍል ወጡ። ከዛ ልብ ምቷ ምናምን ትንፋሿ እንዳለ ቼክ ሲያረጉ ህፃኗ መሞቷን ተረዱ። እዚህ ጋር ግን በፍጥነት ምን አሰቡ? ወዲያውኑ ወንጀላቸውን ለመሸፈን። ስለዚህ የቤት ሰራተኛዋን ጠሯት። ገደልሻት ልጅቷን አሏት። ምን አድርጌ ያለቻቸው? ያንን ባኞ ቤቱን
ወላጆቻቸው የልጆቹ ነግረውሻል፣ እኔም ነግሬሻለሁ። ወልውለሽ ሳታደርቂው ቀርተሽ አንቺ ልጅቷ ባኞ ቤት ውስጥ ወድቃ ሞተች አሉ። ይህች የቤት ሰራተኛ ምስኪን ናት። ምንም የምታውቀው ነገር የለም ስለ እንደዚህ አይነት ተንኮል። ወይኔ እድሌ ብላ አለቀሰች። ወዲያውኑ ስም ያሏት እንዳትታሰሪ፣ ቤተሰቦቻቸው እንዳይበቀሉሽ፣ ማለትም ልጃቸው ወንድ ልጃቸውና ሚስቱ ማለት ነው የልጆቹ እናትና አባት፣ ሌላም ጉዳት እንዳይደርስብሽ እኔ ልንገርሽ ምን እንደምትይ አሏት። እሺ አለቻቸው። እየወለወልኩ እያለ መታ እራሷ ናት የወደቀችውና የሞተችው በያሏት። እሺ አለች። ፈራቻ። ከዚህ በኋላ እዚህ ጋር ትልቅ ሚስጥር ተማመኑና አያትየው የነገሯትን ነገር ደብቃ ጸጥ ልትል ወሰነች። ይህች ሚስጥር ይደረስባታል። ሚስጥሯ ግን ተደርሶባት ወንጀለኛ ወይንም ደግሞ ገዳይ የሆኑት አያት ዛሬ ለቅሶ ቤት ውስጥ ከሰው ከለቅሶ ቤት ውስጥ ድንኳን ውስጥ ከጠረጴዛ ከወንበር ወንበር እየዞሩ ተረጋግተው ሰውን ሀዘንተኛውን እንዲደረሰኮ እንዲሆናን የሞተችው እሷ እኮ ናት ሞሎያውን እንደዚህ አድርገው እያሉ ሲወቅሱ የራሳቸውን ወንጀል ሰው ላይ ሲያላክኩት የነበሩት እኚህ አያት በስተመጨረሻ ሚስጥራቸው ይጋለጣል። ግን ይሄ ቤተሰብ ዳግመኛ እንደ ቤተሰብ ሆኖ እንዳይቀጥል ያደረገ ትልቁ ሚስጥር አብሮ ተያይዞ ይፈታል። እኚህ አያት በቤት ውስጥ ይወደዳሉ። እውነተኛ የኛ ሀገር ትክክለኛ አያት ናቸው። ማንም ስማቸውን በመጥፎ ያነሳው፣ ማንም በክፉ ነገር አያውቃቸው። ይወደዳሉ፣ ይከበራሉ። ቤቱን ቀጥ አድርገው ነው የሚያስተዳድሩት። ይሄ ቤተሰብ ባልና ሚስት ትዳር ከመሰረቱ ጊዜ ጀምሮ ሀሳባቸውን ሁሉ አያትየው ላይ ወይንም የባልየው እናት ላይ ጥለው እፎይ ብለው የሚኖሩ ናቸው። እርግጥ ነው ሰዎች ኃይለኛ ናቸው ይሏቸዋል። በምንድነው ግን ኃይለኝነታቸው? ይሄ በሚያስጠላ ወይንም ደግሞ ሰው ሊጠላቸው በሚችል አይነት ሁኔታ አይደለም። ይወደዳሉ። ቤቱን ቀጥ አድርገው ነው የሚይዙት። እሳቸው ወጥ ቤቱን፣ ሳሎኑን፣ መኝታ ቤቱ ሁሉ ነገር ስትር ብሎ እንዲኖር የሚያደርጉ አይነት እናት ናቸው። ምግቡ በስርዓት ነው የሚሰራው። የሚጣፍጥ ምግብ ነው ቤታቸው የሚሰራው። ቤት ውስጥ ምንም አይነት ኮሽኮሽታ የለም። ለእናት ለአባት፣ ለልጆች ለኑሮ ምቹ እንዲሆን ዋጋ እየከፈሉ ያሉ አያቶች ናቸው ይባላል። የሚያውቃቸው ሰው ምን ይላል? ወይ እናንተ ታድላችሁ፣ ሰራተኛ ቢሄዱባችሁ እንኳን እማማሉ፣ ምንም አትጎዱም እኮ ቤታችሁ ሁሌ በሰላም ነው የምትኖሩት ይባላሉ። ዋጋ የሚከፍሉ አያት ናቸው ተብሎ ስለሚታሰቡ። ታዲያ ግን በባልና ሚስት መካከል አርስት ይኖራል፣ የማያግባባ አርስት አይደል? አለመግባባት ከተፈጠረ እኚህ እናት ቀጥ ብለው ይገባሉ በመካከላቸው። ሁለቱንም ይቆጧቸዋል። እሺ ብለው ይሰማሉ ባልና ሚስት። እማማ ከተናገሩ ባልም ሚስትም ጸጥ ነው የሚሉት። አክብረዋቸው ቤቱ ሰላማዊ ነው። ልጆቹ ጋስ ልጆቹ ካጠፉ እማማ ግርፍ ያደርጓቸዋል። ማንም ምንም የሚል የለም። ታዲያ ያቺ ቀን ህፃኗ ጉዳት የደረሰባትና ህይወቷን ያጣች ቀን ጠዋት ቤተሰቡ እንደ ማንኛውም ቀን ተነሳ ስንል ቁርስ ተበልቶ ሁሉ ሰው ከተዘገጃጀ በኋላ ትልቁ ልጅ የሚማረው ሩቅ ቦታ ነው። ከእህቱ ጋር ከትንሽ እህቱ ጋር አንድ ትምህርት ቤት አይማሩ። እናትና አባት በጠዋት ነው የሚወጡት። 1 ሰዓት ተኩል ሲሆን ከጠዋቱ 1 ሰዓት ተኩል ሲሆን ትልቁን ልጅ ይዘው ከቤት ይወጣሉ። ለምን? እሱ ሩቅ ስለሚማር እነሱም ስራ ስለሚሄዱ። እናት ተምራ በተመረቀችበት ሙያ ተቀጥራ የምትሰራበት ስራ አላት። አባት ደግሞ የራሱ ሱቅ አለው። እዚህ ጋር ልብ ማለት ያለብን ነገር እነሱ ሁለቱ እናትና አባት ትልቁን ልጃቸውን ይዘው ሲወጡ ሌላኛዋን ትንሿን ልጅ ግን የ5 ዓመቷን ልጅ ግን ወደምትማርበት ቦታ የምትወስዳት የቤት ሰራተኛዋ ነች። የምትሄድበት ሰዓት 2 ሰዓት አካባቢ ከቤት ይወጣሉ። ለምን? ቅርብ ነው ቤታቸው። በእግራቸው ተራምደው ቢሄዱ
በጣም ቅርብ ነው። አቅፋት ይዛት ትሄዳለች፣ በእግሯ እየተራመደች ትሄዳለች፣ እያጫወተች ነው የምትወስዳት። ከዚህ በኋላ እንግዲህ ቀኑ ሲነጋ እናትና አባት ከወጡ በኋላ የቤት ሰራተኛዋ ልጅቷን አዘገጃጀቻት። ቁርስ በልታለች። ልጅቷን ኖርማል ቀን ነው፣ ጠዋት ነው፣ እየተጫወተች ነበር። ወተቷን ጠጣች። የቤት ሰራተኛ ምን ልታረግ ሄደች? ለልጅቷ ምሳቃ ልትቋጥርላት። ልክ እሷን በሄደችበት ይህች ሕፃን ልጅ ቡና እየጠጡ የነበሩ አያቷን ሲኒ ከእጃቸው ላይ ካስጣለቻቸው በኋላ መቷት፣ ተቆጧት፣ አናደዷት። ሕፃን ነች። ሄዳ በንዴት እሷ ማንስታ ሲኒውን ከሰበረችው በኋላ ግን በጣም ስለተናደዱ ቅጥቅጥ አርገዋት ይዘው ባኞ ቤት ውስጥ ወስደው አስገባት። የቤት ሰራተኛዋ ሰምታለች። ስትጮህ ሰምታታለች። ስታለቅስ ሰምታታለች። አየች፣ ግን ፈርታ ወደ ኋላ ተመለሰች። መታ አልገላገለችም። እኚህ ሀያት ተመለሱ፣ መጡ። ቡናቸው ጋር ቁጭ ሲሉ ልጅቷ በጣም ትጮሃለች። ንቀት መሰላቸው። ለምን? በሩን ከዘጉባት በኋላ ዝም እንድትል ፈልገዋል። እሳቸው ዝም እንድትል ፈልገዋል። እሷ ደግሞ ሕፃኗ ደግሞ እልህ ያዛትና ጩኸቷን ከፍ አረገችው። ደቂቃዎቹ በጨመሩ ቁጥር እሷ ጩኸቷን ከፍ ስታረግ እሳቸው ንዴታቸውን መቆጣጠር አቃታቸው። ከዛ ገቡ፣ ባኞ ቤት ውስጥ ገቡና ልጅቷን አሁንም መቀጥቀጥ ጀመሩ። የቤት ሰራተኛዋ በጣም ጩኸቱ ስለከረረባት አሁን ፈራችና ልትገላግል መጣች። ግን አሁንም ተመለሰች። ትፈራቸዋለች ሴትዮዋን፣ አያትየው። ከዚህ በኋላ እንግዲህ ሁሉ ነገር የቆመው መቼ ነው? ያ ልጅቷ ራሷን ለማስጣል ሕፃኗ በእጇ በሰውነቷ ትወራጭ ነበር አይደል? አይኗን ጨፈነች፣ ራሷን ሳተች። ልጅቷ ደነገጡ። እንደዚህ እንድትሆን አይደለም ያን ያደረጉት። የሚያደርጉት ነገር ግን ይሄን እንደሚያስከትል አላወቁ። ተሸከሟትና ወደ ውጭ ይዘዋት ወጡ። ከዛ የልብ ምቷን፣ ትንፋሿን ሞከሩ። አንገቷ ስር፣ እጇን፣ የተለያየ ቦታ ያውቃሉ። ትልቅ ሰው ናቸው። ሰው በህይወት ሲኖርና ሳይኖር ቼክ የሚደረግበትን ነገር ጠንቅቀው የሚያውቁ ሴት ናቸው። የለችም፣ ልጅቷ ሞታለች። ወዲያውኑ የቤት ሰራተኛዋን ጠርተው አለማመዷት አይደል? እዚህ ጋር ምንድነው አያትየው አስተካክለው ያለፉት ነገር አለ። ሰው ከመጠራቱ በፊት፣ እናትና አባትየው ከመስማታቸው በፊት፣ ጎረቤት ዘመድ ሕፃኗ ሞተች ከመባሏ በፊት ያስተካከሉት አንድ ንጹህ የሆነ ስዕል በሰው ጭንቅላት ውስጥ ለማስቀመጥ ወስነዋል። ያ ስዕል ምንድነው? ሰራተኛ እየወለወለች እያለ ልጅቷ ሞልቢያውን አልፋ ስትሄድ አንሸራቷት ስለወደቀች ጭንቅላቷ ተመቶ ሰውነቷ ተጎድቶ እንደሞተች ተስማምቷል ከሰራተኛዋ ጋር። ይሄ ሐሳብ እንግዲህ ከተሳካላቸው ማንም የማያውቀው ትክክለኛ ሚስጥር ተደርጎ የሚቀመጥ ማንም የማይደርስበት ወንጀል ይሆናል ማለት ነው። ከዚህ በኋላ ቀብር ተፈጸመ። እናትና አባት በጣም አዝነዋል ሲባል ምን ያህል ሊያዝኑ እንደሚችሉ ግልጽ ነው ለሁላችንም። አባት ዝም ነው ያለው። መገመትም መናገርም ምንድነው ማለትም አልቻለም። እናትየዋ ግን እንዳልተዋጠላት ትናገራለች። እዚህ ጋር እንግዲህ ማስተዋል ያለብን ነገር አለ። ለለቅሶ የመጡ ሰዎች ምን ሆና ነው? ምን ተፈጥሮ ነው? ትላንት አይተናታል፣ ትላንት ትምህርት ቤት መታ ነበር ይላሉ አስተማሪዎቿ። ጎረቤት እንዴ ትላንት እኮ ከእናንትና ጋር እንደስትጫወት ነበር፣ ከትምህርት ቤት ይዛችኋት ስትመጡ እኮ አይተናል፣ ሰራተኛዋ ስታመጣት አይተናል ብሎ ሰው በጣም ተረበሸ። ዘመድ፣ ጎረቤት፣ ወዳጅ ሁሉ አዘነ፣ ልቡ ተሰበረ። እኚህ ሴት ግን ከቀብሩ ቀን ጀምሮ ጎርደድ እያሉ ለቅሶ ቤት ውስጥ ወገባቸውን ይዘው ያስረዳሉ። የሚያስረዱት ምንድን ነው? ማን እንደገደላት ልጅቷን ራሳቸውን ንጹህ አድርገው እቺ ቀልበቢስ የሆነች ልጅ እኮ ናት፣ እቺ እንደዚህ የሆነች እኮ ናት ይላሉ። ግን ጠቆም የሚያደርጉት ነገር አለ። የሕፃኗንም ጥፋት ስትንቀዠቀዥ እየወለወለች እያየቻት ሞልቢያውን ዘላ ስትሄድ እኮ ነው፣ ቀዥቃዣ ናት ይላሉ። ስለዚህ እሳቸው ከወንጀሉ ወጡ። ማነው ጥፋተኛ? በትልቁ የቤት ሰራተኛዋ። በሁለተኛ ማነው ጥፋተኛ? የ5 ዓመቷ ልጅ። ይህንን
ድንኳን ውስጥ ላለው፣ ለሐዘንተኛው፣ ቤት ውስጥ ላለው፣ ጓዳ ላለው፣ ግቢ ውስጥ ላለው ሰው ሁሉ እየዞሩ ይናገራሉ። የህፃኗ እናት ግን አልተዋጠላትም። ቅር ያላት ነገር አለ። በሰልስቱ የቤት ሰራተኛዋን ጠሯት። ስራ እየሰራች ነበር። ሄዱና ነግሬሻለሁ አሏት። እኔ ከነገርኩሽ ውጪ ለአንድ ሰው ትንፍሽ እንዳትይ፣ አለበለዚያ ወደ ማረሚያ ቤት ትሄጃለሽ አሏት። ግን እኮ ብላ እውነቷን ልትናገር ስትል አፋፏን አሏት። ዝም አለች። ይህች የቤት ሰራተኛ ከዚህ በኋላ አንድ ክፍል ውስጥ ተደበቀች። አትበላም፣ አትተኛም፣ ተጨንቃለች። ምንም የለችበትም። ግን ምን ሆነች? ደነገጠች። ውስጧ እውነትን ስለሚያውቅ በጣም ፈርታለች። ከዚህ በኋላ እንግዲህ ያልተጠበቀው ነገር መቼ ተፈጠረ? ፖሊስ ሁሉንም እዛ ቤት ያሉትን ሰዎች ወደ ጣቢያ ጠርቶ ምርመራ ሲጀምር ነው። ለምን ያለን እንደሆነ ህፃኗ ከወደቀች ከሞተች በአያትያ ሁሉ ነገር ከደረሰባት በኋላ ዝም ብላ አልተቀበረችም። እናትና አባቷ ወደ ሕክምና ወስደዋታል። ሕክምና ሲወሰድ እንግዲህ የአስከሬን የምርመራ ውጤት ለማን ነው የሚሰጠው? ለፖሊስ ነው የሚሰጠው። የአስከሬን የምርመራ ውጤት ከተጠናቀቀ በኋላ ቤተሰብ የቀብር ስነስርዓት እንዲያስፈጽም አስከሬን ከተሰጠ በኋላ ፖሊስ ደግሞ ምን ደረሰው? የአስከሬን የምርመራ ውጤት። ይህንን ውጤት ተመልክቶ ነበር እንግዲህ ፖሊስ እነሱ እንዳሉት ህፃኗ ወድቃ ሳይሆን ተገላ ነው ተብሎ ስለታሰበ ለምርመራ ወደ ቤተሰቡ መጣ ማለት ነው። ታዲያ ምን አይነት የፖሊስ የደረሰው የምርመራ ውጤቱ ምንድን ነው ያለን እንደሆነ ህፃኗ ሰውነቷ ላይ የመበለዝ ምልክት አለው። እንግዲህ የወደቀ ህፃን የሚበልዘው ወይንም የሚመታው እዚህ ጋር እጁ ላይ ጉልበቱ ላይ ነው አይደል? ህፃኗ ግን የበለዘችው አንገቷ ከጀርባ ነው። ታንቃለች፣ በልዛለች፣ በሆነ ነገር ተመታለች። ከዛ በተጨማሪ ደግሞ እኩል ቦታ ላይ ቀኝና ግራ እጇ ላይ በደንብ የተያዘችበት የእጅ ምልክት ወጥቷል። ህፃኗ በጥፊ የተመታችበት የጣት ምልክት ፊቷ ላይ አለ። ከዛ በተጨማሪ ደግሞ ራስ ቅሏ ላይ ደም ፈሷል። ህፃኗ ሰውነቷን የዛን ቀን እንደዚህ የተያዘችበት ቦታ ከስር ደግሞ አንድ ቦታ እጇ ላይ በኃይል ተነክሳለች። የጥርስ ምልክት አለው። በጣም የምታሳዝን ህፃን ነች። የ5 ዓመት ልጅ ናት። እንግዲህ የሁሉ ነገር የደረሰባት የራስ ቅሏ ላይ የፈሰሰው ደም ነው እንግዲህ ለሞቷ ምክንያት ይሆናል ተብሎ የታሰበው። ሌላው በጣም የሚያሳዝነው ነገር ግን ይቺ ልጅ በቀኝና በግራ ታፋዋ በኩል የዳነ ቁስል አለ። የዳነ ቁስል አለ ስንል የእግሯ ታፋዋ ላይ በቁንጥጫ እንደሆነ ያስታውቃል። ለምን ሙንጭር ያለ በቁንጥጫ በጥፍር የሚመጣ ቁስል እንደሆነ አስከሬን ምርመራ ውጤቱ ይናገራል። ይህን ሁሉ ጉዳት የቤት ሰራተኛዋ አድርሰሻል ወይ ስትባል ፖሊስ ፊት አዋለች። ለምን ምን አረገችሽ ስትባል አይ ቀዥቃዣ ናት ታስቸግረኛለች አለች። አመነች። እሷ ነች እኔ ነኝ የመታወት አለች። ከዚህ ቀጥሎ ግን ፖሊስ የጠየቃት ጥያቄ አለ። በአንድ ቀን እኔ ነኝ ስላለች እሷ ናት ተብሎ አይታሰብም። ፖሊስ የራሱ ያሰራር መንገድ አለው። ያን ቀን እዛች ባኞ ቤት ውስጥ የተፈጠረውን ነገር አስረጅ ተባለች። ቆማ እንዴት አርገሽ ነው የመታሻት? የቱ ጋር ነው የመታሻት? እቺ ልጅ የምትናገረው ነገርና የአስከሬን ምርመራ ውጤቱ ፍጹም የተለያየ ነው። መርማሪ ፖሊሱ ተጠራጠራት። እሷ አላደረገችም ብሎ አመነ። ማወቅ ያለብን ነገር ግን አለ። በምርመራ ሂደት ስር እቺ ልጅ በህግ ቁጥጥር ስር ናት። ማረሚያ ቤት ናት ወይንም ታስራለች። አያት የት ናቸው? እቤት እየኖሩ ነው በሰላም። እኔ ነኝ ብላ እሷ ድርቅ አለች። ከዚህ በኋላ ሌላን ግን የራሱ የሆነ ፖሊስ የምርመራ ቴክኒክ አለው ስንል ፍጹም እየዋሸች እንደሆነ ያስታውቃል። በገዛ ፍቃዷ ልጅቷ መታሰር ማረሚያ ቤት ተፈርዶባት መቆየት ፈልጋለች። ግን ህፃኑ ልጅ ደግሞ አለ፣ የትንሿ ልጅ ወንድም አይደል? እሱ በተለያየ የምርመራ ቴክኒክ ስንል እያጫወቱት እያባበሉት የሚጠየቀው ጥያቄ አለ። የዛን ጊዜ ህፃኑ ልጅ ምን ተናገረ? አያትየው እንደምትመታቸው ተናገረ። እናትህ ናት? አይደለችም። አባትህ? አይደለም። የቤት ሰራተኛዋ? አይ አለ። የቤት ሰራተኛዋ እንዶ ትወደናለች አለ። ታጫውተናለች፣ ተረት ትነግረናለች አለ። በጣም ነው የሚወዳት። እሷ ከእናንተ ቤት ወጥታ እንድትሄድ ትፈልጋለች ሲባል ልጁ አይ አለ። አያቴ ትሄድ አለ። አይፈልጋትም። ሌላው ይሄ ህፃን ልጅ ምን አለ?
አያታችን ሁሌ ትቆነጥጠናለች አለ። እንግዲህ እዛ ጋር የህፃኗ ልጅ የሴቷ ልጅ ላይ ታፏ ላይ የተገኛል አይደል? የዚህ ልጅ ተከፍቶ ሲታይ የሱም እንደዛው ነው። በቀኝና በግራ በኩል ታፋው ላይ ተቆንጥጦ የዳነ ቁስል አለው በጥፍር። በምንድን ነው ሲባል ልጁ ተናገረ። አያቴ እየቆነጠጠች ነው አለ። አያትየው እስከሚደሙ ድረስ ትቆነጥጣቸዋለች። ታዲያ ሁሉም ሰው የገረመው ግን ጥያቄ ያስነሳው ምንድን ነው? ልጆቻቸው በዚህ መጠን ሲገረፉ፣ ሲደበደቡ፣ ሲበደሉ እንዲህ ሲሆኑ እናትና አባትየው የት ነበሩ ነው የምንለው። እኛም ታሪኩን ስንሰማ የምንናገረው ነገር ይሄ ነው። ልጆቹ ሰውነታቸው ላይ ጠባሳን የሚያክል ነገር በቁንጥጫ የሚመጣ ጠባሳ እስከሚድን ድረስ፣ ጠባሳው እስከሚታይ ድረስ፣ ያልዳነ እንደዚህ እስከሚገኝ ድረስ እንዴት የአንዳቸው ሰውነት ላይ እንኳን አያዩም እንላለን አይደል? እኚህ እናት በጣም ተንኮለኛ ናቸው። የልጆቻቸውን ልጆች ከተወለዱ ቀን ጀምሮ ሳይሆን እናትና አባትየው ከተጋቡ ወንድ ልጃቸው ካገባ ጀምሮ እዚህ ቤት ናቸው። ሚስትየው በጣም ነው ደስ ያላት። ለምን? ሊያግዟት ነው የመጡት። ሁላችንም ሴቶች እንዲህ አይነት እርዳታ ብናገኝ ደስ ይለናል። አግዘዋታል ሲባል የምር አግዘዋታል። ስትወልድ የሱ ወይንም ደግሞ የባልየው እናት ሳይሆን የሚመስሉት የሷ እናት ነው የሚመስሉት። ይህች ሴት ሚስትየው ጠዋት ወጣ ስራ ጨርሳ ስታበቃ ደግሞ 11 ሰዓት ላይ ከዛ ደግሞ ትምህርት ቤት ትሄዳለች፣ ትማራለች። ትምህርቷን ጨርሳ ወደ ቤት ትመጣለች። ትምህርት የምታቆመው ልክ የወለደች ሰዓት ብቻ ነው። ከዛ ውጪ እነዚህን ሁሉ ዘመናት ራሷን ለማሻሻል እየተማረች ነው። በዲግሪ ላይ ዲግሪ እየጨመረች ነው። ይሄንን ነፃነት ያገኘችው ግን የባሏ እናት እቤት ስላሉ ነው ለልጆቹ። ባልየውስ ጠዋት ወጥቶ የራሱ ሱቅ ነው ያለው። ማታ አምሽቶ ሱቁን ዘግቶ የሚገባበት ምክንያት ወደ ቤት ልጆቹን እፎይ ብሎ እናቱ ስላሉ ነው። እናትየው የሚያደርጉትን ነገር አያውቁም። እናትየው ግን ልጆቹን ይገርፏቸዋል፣ ይመቷቸዋል፣ ብቻ ያሰቃዩዋቸዋል። እራሳቸው ነው የልጆቹን ገላ የሚያጡት። እራሳቸው ቀባብቶ ምን ብሎ ልብሳቸውን አልብሰው ሁሉ ነገር ተዘጋጅቶ የሚጠብቃቸው ባልና ሚስት ምን ይላሉ? ፈጣሪን ያመሰግናሉ። ምክንያቱም ማን እንደዚህ አይነት የተደላደለ ነገር ያገኛል ብለው ነው የሚያስቡት። ለዚህ ነው እናትና አባትየው የልጆቻቸውን ሰውነት አይነኩም፣ አያጥቧቸውም፣ አያዋቸውም። ቢቆነጥጧቸው፣ ቢመቷቸው፣ ሰውነታቸው ቢደማ፣ ሰውነታቸው ቢበልስ እኚህ ሴት ሽፍን ያደርጉታል። ህይወታቸው ቢዚ ነው። በዛ ላይ ደግሞ እንዳይተያዩ ያደርጋሉ። ልጆቼን አትንኩ ነው የሚሏቸው። ልጆቼን አትቆጡ ነው የሚሏቸው። ልጆቼን አንድ ነገር እንዳትናገሩብኝ ነው የሚሉት አያት። እሳቸው ግን የፈለጉትን ነገር ያደርጋሉ ሲባል በምት እስከ ማድማትና እስከ ማቁሰል ድረስ ይደርሳሉ። ይሄ ሁሉ ነገር ግን ፖሊስ አወቀው። ማን እንደመታ፣ ማን እንደገደለ፣ እንዴት እንዳደረገ ሁሉን ነገር ደረሰበት። የቤት ሰራተኛዋ ውሸቷን እንደዋሸች ፖሊስ ካወቀ በኋላ ምርመራውን ቀጠለና እሷ በህግ ቁጥጥር ስር ነበረች አይደል? አሁን ሁሉ ነገር ከተጠናቀቀ በኋላ ክስ ሊመሰረት ነው። ከዛ በፊት ግን አያትየው ወደ ማረሚያ ቤት ገቡ። የቤት ሰራተኛዋ ነፃ ነች፣ ወጣች ወይንም ደግሞ ተፈታች። እሷ ያንን ያደረገችበት ምክንያት በህግ ፊት ታውቋል። ስላስፈራሯት፣ አርጊ ያሏትን ነገር ስላደረገች ነው። በጣም የምታሳዝን ሴት ነች። እንግዲህ አያትየው በህግ ቁጥጥር ስር ውለው ክስ ተመስርቶ ፍርድ ቤት መመላለስ ሲጀምሩ ግን ጥቂት ጊዜ በኋላ እናትየው ጋር ሁለት ሰዎች ለቅሶ እንድረስ ብለው መጡ። ሁለቱ ሰዎች ቁጭ አሉና በመጨረሻ አሏት። እንግዲህ እነዚህ ሁለት ሰዎች የመጡት ባልየው እንደሌለ አረጋግጠው ማን ጋር ነው የመጡት? ሚስትየው ጋር ነው የመጡት። በመጨረሻ እቺ ሴት ያሰበችውን አደረገች አይደል? ምን እንደምትሉኝ አለቻቸው። ሁለቱ የመጡት ሰዎች ባልሽ የደበቀሽ ነገር አለ አሏት። ምንድን ነው የደበቀኝ ነገር አለቻቸው። እቺ ሴትዮ እኮ እናቱ አይደለችም። ከዚህ በኋላም እባክሻል እስር ቤት ሄዶ እንዳይጠይቃት፣ መቼም ይፈረድባታል፣ ግን ለእናንተ ኑሮ ጠንቅ ናት እቺ ሴት። አልገባትም። ምን ማለታችሁ ነው አለቻቸው። ወላጅ እናቱ እኔ ነኝ አለችና ከሁለቱ ከመጡት ነጠላዋን ውልቅ አረገችው። ስታረገው ራሱን አባትየውን ወይንም ባልየውን ነው የምትመስለው፣ የልጆቹን አባት። አልነገራትም ለሚስቱ። እንጀራ እናቱ ነች እኮ አሏት። ምንድነው ታዲያ ለምንድን ነው የደበቀኝ ብላ በጣም ስታዝን ሲያዩት፣ አይ አባትየው እንደ እናት ሆና ስላሳደገች ብለው ቃል አስገብተውት ህይወታቸው ስላለፈ የባልየው አባት ማለት ነው
ይህችን ሴት መጣል አይችልም፣ መተው አይችልም፣ እናቴ ናት ብሎ መቀበል ብቻ ነው ፍላጎቱ። ለአባቱ አደራ ሲል፣ ለአባቱ ቃል ሲል። ለዚህ ነው እንግዲህ ይህች ሴት ልጆችሽ ላይ ጨከነችው አሏት። ክስ ሲመጣ ነው የመጣችሁት፣ ለምን ከዚህ በፊት አልነገራችሁኝም አሉ። ባልሽ ስለማይሰማ አሏት። ሚስት የነገሯትም ሰዎች ላይ ተናደደች። ለምን ከዚህ በፊት አልነገራችሁኝም ብላ ባሏም ላይ በጣም ተናደደች። ለምን እውነቱን ለምን አልነገረኝም ነው። ይሄ ባል አባቱ ያስገቡት ቃል አለ። እንደ እናት ሆና ያሳደገች እሷ ነች። ስለዚህ የወለደች እናት ጥላ ሄዳለች። እችኛዋን እናቴ ናት ብለህ ኑር ስላል እሺ ብሎ ኖረ። ግን እሱም ዋጋ ከፈለ፣ ልጆቹንም ዋጋ አስከፈላቸው። ሚስት በዚህ ነገር በጣም ብታዝንም ከባሏ ጋር ግን እስከ ወዲያኛው የማያግባባቸው ትልቅ ነገር ነው የተፈጠረው። ባልየው አዎ አላት እና ምን ችግር አለ አለ። ለምን አልነገርከኝም ብላ በዚህ ነገር በጣም ስትቃወመው፣ አሁንም ቢሆን እኚህ ሴት ለሱ እንደ እናት ነው የሚቀበላቸው። ለምን የአባቱ አደራ አለበት፣ እያሳደጉት ሴት ናቸው። የተፈጠረውን ነገር እንዳደጋ ነው የወሰደው። አጋጣሚ ነው ብሎ ነው የወሰደው እንጂ እንጀራ እናቱን ጥፋተኛ ማድረግ አልፈለገም። እሱ ጭንቅላት ውስጥ እኚህ ሴት ወላጅ አለመሆናቸው ራሱ እንዲወራ የሚፈልገው አርስት እንዳልሆነ ነው የሚያውቀው። የተረዳው በዛ መንገድ ነው። የአባቱ ሚስጥር ነው። ለሱ እንደ እናት የሚያየው እንጀራ እናቱን ነው። አዎ በጣም ብዙ መልካም እኮ እንጀራ እናቶች አሉ፣ ከእናት በላይ የሆኑ ከወለደች እናት በላይ ሆነው የሚያሳድጉ አሉ። ግን አንዳንድ ጊዜ ደግሞ እንደዚህ አይነት ሴጣንን የሚያስንቁ የእንጀራ እናቶች አሉ። እኚህ እናት በዚህ ልጅ ህይወት ቀንተው ነው፣ ተናደው ነው፣ ሊጎዱት ስለሚፈልጉ ነው፣ እራሳቸው ነው የሚያውቁት። እኛ ግን ጠርጥረን የምናነሳው ነገር አለ አይደል? ልጆቹን ግን የመጨረሻ እልሃቸውን ሲወጡባቸው የሚወድ አያት ወይንም የሚወድ እንጀራ እናት የሚያደርገው ነገር አይደለም የሚያደርጉት። የመጨረሻውን ጭካኔ ነው የጨከኑበት። ይሄንን አባትየውን እሳቸው ያሳደጉትን ልጄ ነው እኔ ነኝ ያሳደግኩት ልጄን ወደዋለሁ ሲሉት የነበረውን ልሰው ሴቷን ልጁን ብቻ አይደለም ያሳጡት፣ ትዳሩንም አሳጥተውታል። ለምን? ሚስትየው ይሄንን ነገር መቋቋም አቃታት። አዎ ህጋዊ ፍቺ አልተደረገም፣ ግን ይሄንን ካወቀች ቀን ጀምሮ ባል እዛ ቤት ውስጥ አይኖርም። እዛ ቤት ውስጥ የሚኖሩት አሁን ሰራተኛዋ፣ ወንዱ ልጅና እናት ሆነዋል። ሚስት ከዛች ጊዜ በኋላ ከባሏ ጋር መነጋገር አትፈልግም። ምንም አይነት የጋራ የሆነ ሀሳብም አላማም እንዳይኖራቸው አድርጋ ብቻዋን መኖር ቀጥላለች። አያትየው ላጠፉት ጥፋት ወይንም የባልየው እንጀራ እናት ላጠፉት ጥፋት ተገቢውን ቅጣት ተቀጥተዋል። ይህንን ቤተሰብ ግን ባልየው አጉል ሚስጥር ብሎ የያዘው ነገር እስከ ወዲያኛው ድረስ እንደነበረው ሊሆን ሊስተካከል በማይችል ሁኔታ ሙሉ ቤተሰቡን ህይወቱን ወደ አልተፈለገ አቅጣጫ ቀይሮታል ማለት ነው። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው ሀሳቦች አሉ። የዛሬ ባል ታሪኮቻችንን ተመልክተን የምናነሳቸው በርካታ ነጥቦች ይኖራሉ። ህፃኗ ልጅ ታሳዝነናለች። ቤተሰቡ እንደ ቤተሰብ እጅግ በጣም ያሳዝናል። የቤት ሰራተኛዋም ታሳዝናለች በጣም። ምክንያቱም እሷ ላይ የደረሰው ነገር ከህፃኗ ቀጥሎ ትልቁ ጉዳት እሷ ናት የተጎዳችው። ባላደረገችው ነገር ማረሚያ ቤት ገብታ ነበር። ባላደረገችው ነገር ተወቅሳ ነበር፣ ተጨንቃ ነበር። ከሞተችው ህፃን ባልተናነሰ ብዙ ጉዳት የደረሰባት እሷ ነች። ጭንቅላቷ ላይ ወይንም አይምሯ ላይ የተፈጠረው ነገር ቀላል አይደለም። ፖሊስ በራሱ የምርመራ ቴክኒክ ይህንን ነገር እውነት ባያወጣው ኖሮ፣ ምናልባት የማይታወቅ ቢሆን ኖሮ፣ ወይ የድሮ ዘመን ወንጀል ቢሆን ኖሮ፣ ቴክኖሎጂ እንደዚህ ባልበዛበት ዘመን፣ ባልታወቀ ባልተራቀቀበት ዘመን ቢሆን እኮ እኔ ነኝ እያለች ህግ ፊት ዳኛ ፊት ቀርባ ተፈርዶባት ማንም አያስጥላትም፣ ትሄድ ነበር። የፖሊስ ስራ ነው እቺ ልጅ ያዳናት እንጂ እንደሷ ከአንደበቷ እንደወጣው ቃል ቢሆን ኖሮ ማረሚያ ቤት ነበር የምትከርመው። ወጣትነቷን፣ ልጅነቷን፣ ዘመኗን ሁሉ። በጣም ያሳዝናል እንደዚህ አይነት ታሪኮች። ሁሉንም ግን ጠቅለል አድርገን ስንመለከተው ትልቁን ዋጋ የከፈለችው ከቤት ሰራተኛዋ በፊት የምናስቀምጠው ወይንም አንደኛ የምንለው ህፃኗ ልጅ ናት። ህፃኗ ልጅ በጭንቅላታችን ይመጣብን ብዙ ነገር አለ አይደል? እንዲህ ቢሆን ኖሮ እንዲህ ቢሆን ኖሮ ብለን። በጣም የሚያስገርመው ነገር ግን አባትየው ከመጀመሪያ ያልተረዳው ነገር ልጁን ዋጋ እንድትከፍል አድርጎታል።
እያለን ሁለተኛ ሶስተኛ ብለን የተለያዩ ሰዎችን ልንጠራ እንችላለን። ዋጋ የከፈሉ በደረጃ ስናስቀምጠው አባት ልጁ ላይ እንዲህ አይነት ነገር እንዲደርስ አባት ልጁ ህይወቷን እንድታጣ ገና በ5 ዓመቷ ለምን መንገድ ከፈተ ያለን እንደሆነ ያስተሳሰብ ችግር ነው። እሱ ለራሱ እውነትና ውሸትን መለየት አቅቶት ያ እውነትና ውሸትን መለየት ያቃተው ማንነቱ ነው እንግዲህ ለልጁ የተረፈው። ልብ ማለት መቻል አለብን። እኛም በራሳችን ህይወት ላይ እውነትና ውሸትን ማምታታት የለብንም። የቤተሰብ ሚስጥር እንዳይወጣ የቤተሰቡ ሚስጥር የቤተሰቡ ክብር የምናምን ይባልና ያ ሚስጥር ተደብቆ ከዛ ማን ዋጋ ይከፍላል? ልጅ፣ የልጅ ልጅ። የቤተሰቡ ሚስጥር ትላንትና የነበሩ ሰዎች። ይሄ ወላጅ የምንለው ነገር የኛ አይደለም፣ የነሱን ያ ቤተሰብ። የኛ ቤተሰብ የሚሆነው እኛ የወለድናቸው ልጆች ናቸው። ትውልድ፣ ዘር፣ ህይወት ወደፊት ነው እንጂ ወደኋላ የለም። ለትላንትና ለነበረ ቤተሰብ ተብሎ ዛሬ የተወለደ ህፃን ልጅ፣ አሁን እያደገ ያለ ህፃን ልጅ፣ መጪው ትውልድ የምንለው ዋጋ መክፈል የለበትም። ለምን ተብሎ ትላንትና ያደግንበት ቤተሰብ ሚስጥር እንዳይወጣ ብለን የወለድናቸውን ልጆች ዋጋ ስናስከፍል አሁን ራሳችንን ያገኘን ሰዎች ካለን መታረም መቻል አለብን። የዛሬ ባለታሪካችን የባልየው አባት በህይወት የሉም። የዛሬ ባለታሪካችን የባልየው አባት ከሌሉ በህይወት ያሉ ግን ልጆቹ አሉ። ትውልድ ቀጠለ ማለት ነው። ወለድ አይደል? ለወለዳቸው ልጆች ነው ማሰብ የነበረበት ወይስ ለአባቱ አደራ? ለወለዳቸው ልጆች አደጋ ላይ አድርጎ እንጀራ እናቱን ሳይናገር ደብቆ አመጣ። የኚህን እናት ሴት ወይንም ደግሞ የዚችን ሴት የእንጀራ እናትየውን ማንነት ጠንቅቆ ያውቃል፣ ግን አልተናገረም። የሚመጡ ወሬዎች አሉ። አሁን ወይ እሳቸውን ልጅ ሰጠ፣ ወይ ለእሳቸው ልጅ አሳልፎ ይሰጣል፣ ምን ነካው ያሉ አሉ። ክፉ ሴት ነበሩ ተብሎ ተነግሯል። እኚህ ሴት የራሳቸው ልጅ የላቸውም። የባላቸው ልጆች ነው ልጅ ብለው ያሳደጉት። ለምን ጨከኑ? እሳቸው ነው የሚያውቁት። ጭካኔ እንደ ማንነት አድርገው የተቀበሉ ሰዎች መካከል አንዷ ናቸው ግን ልንል እንችላለን። ታዲያ ስለምን እሱ የእንጀራ እናቱን ባህሪ ያውቃል። አባትየው አደራ ብለውኛል ብሎ በቤቱ አመጣቸው ያለን እንደሆነ ኃላፊነት የሚሰማው አባት ስላልሆነ ነው። እውነትና ውሸትን ለይቶ ስለማያውቅ ነው። እንደዚህ ስናደርግ ራሳችንን ካገኘ ነው መታረም መቻል አለብን። የወላጅ አደራ አለብኝ፣ ወላጆቼ እንትን አድርግ ብለውኛል። አንዳንዴ ይሄ ሰው ሂድና ተበቀል ሊሆን ይችላል። ወይ ደግሞ ይሄንን የማይደረግ ነገር አድርግ ብለውኛል። እንዴ የወለደ ሰው አይቀልድም በልጆቹ። የወለደ ሰው አደራው ከፈጣሪው ልጆቹን ለማሳደግ ነው። የወለደ ሰው ግዴታ ያለበት ለልጆቹ ነው። ያልወለደ የሚሆን የሚያሳድግ ሰው ኃላፊነት፣ የልጆች ኃላፊነት በጣም ትልቅ ነው። ትላንትና የመጣንበትን ቤተሰብ ልቅቅ ማድረግ መቻል አለብን። ዛሬ ያለን ኃላፊነት ልጆቻችን ላይ ነው። በጣም ያሳዝናል። አንዳንዴ ሁላችንም የማይገባንን ነገር እያደረግን ልጆቻችንን የምንጎዳለን። እንደ ዛሬ ባለታሪኮቻችን ትምህርት መውሰድ አለብን፣ መንቃት መቻል አለብን። ልጆች ናቸው እንጂ ወላጆች አይደሉም ዛሬ ዋጋ የሚከፈልላቸው። ለልጆቻችን ስንል ቤታችንን፣ ህይወታችንን፣ ሁሉ ነገራችንን መጠበቅ መቻል አለብን። እኛ አለቀ ብለን እኛ ስንንጓተት፣ እኛ ስንያያዝ፣ እኛ አንዱን ስንጎትት እንውልና መረዳት ያቅተንና ማወቅ ያቅተንና ልጆቻችንን ዋጋ እናስከፍላለን። ልብ ማለት መቻል አለብን። ለልጆቻችን ስንል ማንንም ተሸክመን መዞር የለብንም። ለልጆቻችን ደህንነት ስንል፣ ለልጆቻችን ሰላም ስንል፣ ልጆቻችን እንዳይረበሹብን ስንል ከኋላ ይሄ ይዘን የመጣነውን ነገር ብትን ማድረግ አለብን። ለምን? ልጆች መማር አለባቸው። ልጆች ጤነኛ አይምሮ የሚኖራቸው ክርክር፣ ጭቅጭቅ፣ ንትርክ በሌለበት ጊዜ ነው። በተለይ አሁን ያሉት ልጆች ይሄ ትላንት ከነበሩት ልጆች ጋር አንድ አይደሉም። እንደ ወላጅ መረዳት አለብን። ከጊዜው ጋር አብረን መሄድ መቻል አለብን። ልጆቹ ጭቅጭቅ፣ ንትርክ፣ ክርክር፣ እርግማን፣ ስድብ፣ ምት አይችልም አይምሯቸው። ጊዜው ያመጣው ነገር ነው መቀበልና እኛ መሰልጠን መቻል አለብን። እኛም ከአንደበታችን ለሚወጣው ነገር መጠንቀቅ አለብን ብለን ራሳችንን ልናዘምን፣ ራሳችንን ልናስተምር፣ እንዴት አድርገን ነው ልጅ የምናስተምረው ብለን እኛ ራሳችንን እያሳደግን እየሄድን ግን ከቀኝና ከግራ ከባል ይሁን ከሚስት ወገን ከእናት ይሁን ከአባት ወገን የሚመጣ ተያይዞ ዘመድ የሚባለው ነገር ልጆቻችን ላይ አፉን የሚያላቅቅ ከሆነ
እጁን የሚያላቅቅ ከሆነ አንድ ነገር ማድረግ ያለብን ነገር አለ። ያን ሰው ልጆቻችንን የሚናገርና ልጆቻችን የሚመታ ምንም ይሁን ዝምድናው የፈለገ ነገር ይሁን ከቤታችን መባረር ነው ያለበት። ከልጆቻችን የሚበልጥ ነገር የለም። ወይ እናቱ እኮ ናቸው ግን መጥተው ልጁን ይመታሉ። መባረር ነው ያለባቸው። ይሁኗ ልጅ አይመታም። መሳደብ አይችሉም፣ መራገም አይችሉም። ልጆቻችን ማን ወደ ጆሮአቸው ምን አይነት ነገር እንደሚያስገባ፣ ልጆቻችን ማን በእጁ እንደሚነካቸው መረዳት መቻል አለብን። ምላሳቸውን የሚያላቅቁ የሚራገሙ አያቶች አሉ፣ አክስቶች አሉ፣ አጎቶች አሉ። ምን ሲሆን ነው ወላጅ እንደነዚህ አይነት ሰዎችን ቤቱ የሚያስገባው? ማስወጣት ነው ያለብን። እዚህ ቤት ስትመጪ ልጆቼ ፊት የምትናገሪውን አንደበትህን ተቆጣጠር። ልጆቼ ፊት የምታወጣው ቃል እንዲህ አይነት ነገር አልፈቅድም ማለት መቻል አለብን። ይሄን የምናደርግ ወላጅ ከሆንን እውነት ከፈጣሪ የተሰጠንን ኃላፊነት የምንቀበል ነን። ማን ነውና ነው ሰው ቤታችን መጥቶ ልጆቻችንን የሚረግመው? ማን ነውና ነው ሰው ቤታችን መጥቶ ልጆቻችንን የሚቆጣው? ምን ስለሆነ ነው? አላማጠ፣ አላረገዘች፣ አልተሸከሙልን፣ ወተት አልገዙልን። ልጆቻችንን ቢያረጉም ቢረዱንም እንኳን ልጆቻችንን የመምታት የመናገር የመራገም መብት ያለው ማንም የለም ምድር ላይ ማንም። ወላጅ በራሱ መንገድ ልጆቹን ይቀጣል። ወላጅ እራሱ በፈቀደው መንገድ እንደየቤቱ እንደየወላጁ ቅጣቱ ይለያል። ግን አክስት ናቸው፣ አጎት፣ አያት ናቸው፣ ቅድመ አያት፣ ማንም ልጆቻችን አጠገብ አምጥተን ማስቀጣት ማራገም የለብንም። እነሱ የራሳቸውን ኃላፊነት ጨርሰዋል። አንድ ቤት ውስጥ ሁለት ንጉስ የለም። አንድ ቤት ውስጥ ሁለት ንግስት የለም። ይሄ ያንቺ ንግስና ቦታሽ ነው፣ ይሄ ያንተ የንግስና ቦታ ነው። ሴት እናት ንግስት፣ አባት ንጉስ ነው ብለን ካሰብን በልጆቻችን ህይወት ላይ 10 ሰው ልናነግስባቸው አይገባም። ልጆቻችንን አይምሯቸውን አናምታታው። ስንት ሰው ነው የሚቆጣቸው? ስንት ሰው ነው የሚይዛቸው? ስንት ሰው ነው የሚረግማቸው? ስንት ሰው ነው የሚያስተምራቸው? ወላጅ እናትና አባት ብቻ። በሰራተኛ የምታስገርፉ ወላጆች አላችሁ። ልጆቹ ሲያጠፉ ከጎረቤት ሰው የምትጠሩ ሰዎች አላችሁ። እንትናን ነው የምናገርልሽ። ልጆቻችን አናስፈራራቸው፣ ልጆቻችንን አናሸማቃቸው። የአሁን ጊዜ ልጅ እንደዛ አይደለም። ራሳችንን ማሰልጠንና መራመድ መቻል አለብን። በዚህ ታሪክ ላይ እንግዲህ ሌላ የምንታዘበው አንድ ነገር አለ። የቤት ሰራተኛዋ ነው አይደል? የቤት ሰራተኛዋ ለምንድን ነው በዚህ መጠን እሺ ያለችው? ለምንድን ነው በዚህ መጠን እኝን ሴት የፈራቻቸው? ሁላችንም ይገርመናል። እሷ ቦታ ላይ ብንሆን እኛ እንላለን አንልም? ልንልበት የምንችልበት ትልቅ ግን እድል አለ። ይሄን ያለችበት ምክንያት የተለያየ ምክንያት ነው። ከአስተዳደጋ ጋር የተያያዘ ነገር አለ። ዛሬ ስለማታውቅ ነው፣ መረጃ ስለሌላት ነው፣ ምናልባት እውቀቷ ትንሽ ስለሆነ ነው። ብዙ ነገር ልንል እንችላለን። አንዳንድ ጊዜ ግን በእሷ በተቀመጠችበት አይነት ሁኔታ በቤት ሰራተኝነት ውስጥ የሚሆን በተለያየ የህይወት ቦታ ላይ የምንገኝ ሰዎች እንደሷ ያላደረግነውን ነገር እሺ አድርጌያለሁ ልንል እንችላለን። ይሄ ህግ ያለው የህግ ነገር ስላለው ወይንም ወንጀል ስለተፈጸመ ነው። ወንጀል ያልተፈጸመበት ቦታ ወይንም ደግሞ ምንም አይነት የህግ ነገር በሌለው ቦታ በዕለት ተዕለት ህይወታችን አንዳንድ ጊዜ ያላደረግነውን ነገር ሰው አደረጋችሁ ሲለን ለሰላማዊ እርምጃችን ስንል እሺ እንላለን። አንዳንዴ ያላደረግነው ነገር ሆኖ ይቅርታ እንጠይቃለን። ምንም እኮ አላጠፋን። አድርገሻል ሲባል አዎ ይቅርታ ጠይቂ እሺ ልንል እንችላለን። ይሄ ለምንድን ነው? ብዙ ምክንያት አለ። አንድ ግን መረዳት ያለብን ነገር አለ። ባላደረግነው ነገር ባላጠፋነው ነገር የኛ ስህተት ባልሆነበት ቦታ ላይ እሺ የምንለው ከኋላ ከትላንትና ህይወታችን ፍርሃት፣ መሸማቀቅ ለምደን ስለመጣን ነው። ዛሬ አንድ ሰው ቆሞ ያለ ጥፋታችን ሲወቅሰን እሺ፣ ያለ ጥፋታችን ሲናገረን ይቅርታ የምንለው እራሳችን በውስጣችን ፍርሃት እንዲኖር ተደርጎ ስላደግን ነው። እንዲህ ስናደርግ ራሳችንን ካገኘ ነው ባለሙያ ጋር መሄድ መቻል አለብን። ፍርሃት ውስጣችን የተቀመጠ የፍርሃት ነገር ከተለያየ ነገር የመጣ ነው። ትልቁ ግን አስተዳደግ ነው። እንድንፈራ ተደርገን ያደግነው ነገር አለ። ይሄ ጾታን አይጠይቅም። ይሄ የትምህርት ደረጃን አይጠይቅም። ይሄ የገንዘብ መጠንን አይጠይቅም። ፍርሃት ውስጣችን እንዳለና እንደሌለ የምናውቅበት የተለያዩ መንገዶች አሉ። አንዱ ግን እኛ ፍርሃት ውስጣችን እንዳለ የምናረጋግጥበት መንገድ ያለ ጥፋታችን ሰው ሲወቅሰን ያንን ነገር ለማለፍ ብለን አላደረኩም ምናምን አይደለም የምንለው። በቃ ያችን ሰዓት ለማለፍ ብለን
የውስጣችን ያለው የፍርሃት መጠን ከፍተኛ ስለሆነ ምን እንላለን? ይቅርታ እኔ አላደረኩም ብለን አንከራከርም። በራሳቸው የሚተማመኑ ሰዎች ግን ምንድን ነው የሚሉት? ይሟገታሉ። አላደረኩም፣ የኔ ጥፋት አይደለም፣ ይሄን ነገር እንደዚህ አልሆነም ብለው እስከ መጨረሻ ይሟገታሉ። በዛ ሙግት ወይም ደግሞ በዛ ክርክር ቀጥሎ የሚመጣውን ውጤት መቀበል ይሻላቸዋል፣ ራሳቸውን ያላደረጉትን ነገር አደረግን ብለው ከሚያምኑ። ለምን? ሞኝ ስለሆኑ አይደለም። ምን ችግር አለ እንደዚህ ብዬችን ነገር ባልፋት እንላለን። ይወልዳል፣ ስህተቱ ይወልዳል። ዛሬ ያላደረገውን ነገር ያመነ ሰው ነገር ሌላ ከዛ የበለጠ ትልቅ ነገር አድርገሃል ሲባል ያምናል። እቺ አስተሳሰብ ናት እንግዲህ የዛሬ ባል ታሪካችን ሳትገድል ገለሻል ስትባል አዎ ብላ ያመነችው፣ እሺ ያለችው። ለምንድን ነው? ፍርሃት ውስጡ አለ። አንዱ ትልቁ ምክንያት ነው። ትፈራለች። ራሷን መከላከል፣ እውነቷን መናገር፣ የእሷን ትክክለኛ ውስጥ ያለውን ነገር ሀቋን ለማውጣት ትፈራለች። አስተዳደጋችን ላይ እንደ ማህበረሰብ ችግር አለብን። እንድንሸማቀቅ፣ እንድንፈራ፣ እሺ እንድንል፣ አንገታችንን ስብር እንድናረግ እንጂ ለመብታችን እንድንቆም፣ እውነትና ውሸትን ለይተን አውቀን የኔ እውነት ይሄ ነው፣ የኔ ሀቅ ይሄ ነው ብለን እንድንኖር አይደለም የተደረግነው። ይሄኛው አዲሱ ትውልድ ይሻላል። ከዛ በፊት ግን እኛ ግን ዋጋ ከፍለናል። አያቶቻችን ዋጋ ከፍለዋል። ቅድመ አያቶቻችን ዋጋ ከፍለዋል። ለምን? በኩርኩም እየመታ እኔ ያልኩት ነገር ልክ ነው እሺ ብለን ደግሞ እኛ እንድንቀበል የነበረው አስተሳሰብ ያ ነው። እንመታለን፣ እንቀጠቀጣለን። ስለዚህ እውነትና ውሸቱን መለየት ሳይሆን የምንችለው ምንድን ነው የምናደርገው? የተባልነውን እንደ ገደል ማሚቶ እናስተጋባለን። ይሄ አመለካከት ነው ዛሬ ፈሪ ሆነን የተባልነውን ነገር ከጎናችን ያለው ሰው ስራ ቦታም ሊሆን ይችላል፣ የትዳር አጋርም ሊሆን ይችላል፣ ጎረቤትም ሊሆን ይችላል፣ የሆነ ነገር ሲያፋጥጠን እሺ የምንለው ለመብታችን ለሀቃችን አላደረግኩም ብለን እንዳንቆም የሚያደርገን። ስለዚህ ውስጣችን ፈርቶ እሺ ስንል ካገኘ ነው ባለሙያ ጋር እንሂድና ከስር ከመሰረቱ ጀምሮ ስንወለድ ጀምሮ ራሳችን ላይ አስተዳደጋችን ላይ ፈሪ እንድንሆን ያደረገን ነገር ካለ ከውስጣችን እናውጣው። ብዙ ይረብሸናል። ይሄ የዛሬ ባል ታሪካችን ምስኪን ናት። ልትሰራ ነው ከሀገሯ የመጣችው። ቤተሰቧን፣ የተወለደችበትን ቦታ፣ አብራ ያደገችውን ነገር ሁሉ ጥላ የመጣችው ሰርታ ገንዘብ ይዛ ራሷን ልትቀይር። ድህነት ነው አይደል? ድህነቱ ይበቃታል ለሷ። ምክንያቱም መማር መስራት ባለባት እድሜ እሷ እየሰራች ያለችው ነገር ይበቃታል ለመጎዳት። ፍርሃት ግን ውስጧ ያለው ፍርሃት ግን ምን ያህል እንደጎዳት ተመልክተናል። እኛም እንደዛ እንዳንሆን ውስጣችን ፍርሃት ካለ ሁላችንም ተረድተን መታከም፣ ከዚህ ውስጥ መውጣት አለብን። የስነ ልቦና የምክር አገልግሎት ማግኘት መቻል አለብን። እንደዚህ አይነት ሀሳቦችን ላልንላቸው እንችላለን። እኔ ጋ ካልመጣ ብለን ልናልፈው እንችላለን። በዕለት ተዕለት ህይወታችን ይመጣል። የህይወት እድል ላይፍ ኦፖርቹኒቲ የምንላቸው አሉ አይደል? እነሱን ሁሉ እንዳንጠቀም ያደርገናል። ፍርሃት ውስጣችን ካለ ደፈር ብለን ጥያቄ እንዳንጠይቅ ያደርገናል። ደፈር ብለን ሰዎች ጋር ሄደን ውለታ እንዳንጠይቅ፣ እንደዚህ ፈልጌ ነበር ይሄን ላደርግ ብለን እንዳንጠይቅ ያደርገናል። ፈሪ ነው የሚያደርገን። ከኋላችን በልጅነታችን የተቀጠቀጥን ከሆነ፣ በልጅነታችን የተረገምን ከሆነ፣ በልጅነታችን የተመታን ከሆነ ጥሰን ወጥተን ህይወታችንን፣ አላማችንን፣ ፍላጎታችንን ሁሉ እንዳናሳካ እንደዚህ ትብትብ አድርጎ ቆልፎ ነው የሚይዘን። ፍርሃት መጠየቅ እንፈራለን። ስንበደል ወይም ደግሞ መብታችን ሲነካ ብቻ አይደለም ጥያቄ የምንፈራው። እድሎቻችንን በህይወት የሚገጥመንን እድል እንዳንጠቀም ያደርገናል። ሲባል አይሆንልሽም፣ አይሆንልህም፣ አይሳካልህም ይለናል ያ ፍርሃት። ምንም ነገር ከመሞከር ወደኋላ እንላለን። ማንም ሰው እኮ በህይወት የተሳካለት ነገር 10 ጊዜ ሞክሮ ነው አንድ የሚሳካለት፣ ወይ 20 ጊዜ ሞክሮ ነው፣ ወይ 100 ጊዜ ሞክሮ ነው። እኛ ግን እንኳን አይደለም ሄደን እየሞከርን እየወደቅን ልንነሳ። ይሄ ማለት ለስኬታችን፣ ለህይወታችን፣ ለፕሮፌሽናችን ወይንም ደግሞ ለጎላችን በሚለው አርስት ላይ ፍርሃት ምን ያህል ወደኋላ እንደሚያስቀረን ስንመለከት ነው። ሰው አንዴ ይሞክራል፣ ይወድቃል፣ ሁለቴ ይሞክራል እያለ ስንት ነገር ሞክረን ይሄ ነገር የተሳካለ ብንለው አንድ ሰው 5ም 10ም ሊለን ይችላል። ፍርሃት ካለብን ግን እኛ አንዴም አንሞክራትም። ስለዚህ በእድገታችን፣ በዓላማችን፣ በህልማችን ሁሉ እንዳንንቀሳቀስ ያደርገናል። ፍርሃት ሁሉ ነገራችን ነው ትብትብ አድርጎ አስሮ የሚይዘን። ከአስተዳደግ የመጣ ፍርሃት ደግሞ ክፉ ነው። እኛ ድፍር ብለን ራሳችንን አውጥተን እንድንኩራራ ወይንም ደግሞ ትዕቢተኛ እንድንሆን፣ የምንታበይ ሰው እንድንሆን አይደለም። ዋናው ዓላማ ውስጣችን ያለው ፍርሃት ከወጣልን በህይወታችን፣ በስራ ጎዳናችን ላይ ስኬታማ እንድንሆን፣ ልጆቻችንን በምናሳድግበት ጊዜ ስነስርዓት ያለው ህይወት እንድንመራ፣
በትዳራችን ሊሆን ይችላል፣ በፍቅረኛ ሊሆን ይችላል፣ በጎረቤት ሊሆን ይችላል። በየትኛው ማህበራዊ ህይወታችን ውስጥ ሁሉ መብታችን ሳይነካ ራሳችንን አስከብረን የምንኖር እንድንሆን ይጠቅማል። ለራሳችን እንጂ መብቱን የሚያቅሰው ትዕቢተኛ ይሆናል ማለት አይደለም። መብቱን የሚያቅሰው ፈጣሪን የሚደፍር ትዕቢት ያለበት የሚታበይ ሰው እንዲሆን አይደለም። መብታችንን የምናውቀው ግን ትላንት ሳንቀጠቀጥ ካደግን ነው። መብታችንን በቤታችን፣ በህይወታችን፣ በራሳችን ውስጥ ሳናቅ አንገታችን ድፍት አድርገን በተለያየ መንገድ የሚመጣልንን ኦፖርቹኒቲ አተን የምንኖረው ትላንት ተጎድተን ከሆነ ዛሬ ግን መቀየር እንችላለን። ትላንትን ወደኋላ ሄደን ማስተካከል ስለማንችል ዛሬ የምናስተካክለው ደግሞ በትክክል የስነ ልቦና የምክር አገልግሎት ያለበት ቦታ ሄደን ባለሙያ ጋር ቁጭ ብለን ሳንዋሽ በልጅነታችን የነበረውን ነገር ሁሉ በስነ ስርዓት እየተናገርን ማን እንዳስቀየመን፣ ማን እንደቀጠቀጠን፣ ማን እንደረገመን፣ ማን ምን እንዳደረገን ሁሉን ነገር ቁጭ ብለን ለባለሙያ ከተናገርን ባለሙያ የሚነግረን ደግሞ ነገር አለ። ያንን ነገር በስነ ስርዓት ማድረግ ያስፈልጋል። ዲሲፕሊን አለ። እያንዳንዱ ባለሙያ የሚነግረን የሚሰጠን ቀጠሮ አለ። ተመልሰን የምንመጣበት ማድረግ ያለብንን የሚነግረን ከሱ ሙያ ከራሱ አንጻር ተነስቶ ይሄን አንብብ ይለናል፣ ይሄን አጥና ይለናል፣ ፈተና አለ፣ የተለያየ ነገር አለ የስነ ልቦና የምክር አገልግሎት ላይ። ያንን በዲሲፕሊን የምናደርግ ከሆነ ራሳችንን እንወዳለን። ይሄ ፍሪደም ይሰጠናል ለማይንዳችን። ይሄ ፍሪደም ግን ለስራችን፣ ለልጆቻችን፣ ለትዳር አጋራችን ወይም ፍቅረኛ ከሆነ ለፍቅረኛችን፣ ለጎረቤቶቻችን ኤነርጂያችን በሙሉ ተቀይሮ ሰላማዊ ሰው እንድንሆን ያደርገናል። ለራሳችንም ደግሞ የሚገባንን ህይወት እንድንኖር ያደርገናል። አለዚያ ግን ትላንትና ይሄ አይምሮ ማሰብ አቅቶት የቆለፈን ፈሪ እንድንሆን ያደረገን ሰው ዛሬንም ተቆጣጥሮን እየኖረ ነው። ይህንን መረዳት መቻል አለብን። በተጨማሪ እንግዲህ የዛሬ ባል ታሪኮቻችንን ተመልክተን የምናነሳው ሌላኛው ሀሳብ ሊሆን የሚችለው እናትየውን ነው። አባት ይህን ፕሮግራም እስከምንሰራበት ጊዜ ድረስ ተጸጽቷል ወይንም ደግሞ አዝኗል ወይንም በእንጀራ እናቱና በሱ መካከል ባለው ግንኙነት ልጁ ይሄንን ዋጋ ስለከፈለች የጸጸት ስሜት አለው የሚለው መረጃ የለንም። እስካሁን ድረስ ያለን እሱ ይሄ ነው እውነቱ ብሎ ተቀብሎ እንደኖረ ነው። እናት ግን በጣም ታዝናለች። ለምን አላየሁትም፣ ለምን አላስተዋልኩትም፣ ለምን ልብ አላልኩም ብላ በጣም እንደተጸጸተች እንሰማለን ወይንም ደርሶናል። እዚህ ጋር አንድ ነገር ማወቅ ያለብን ነገር አለ። ይህች እናት ህይወቷን ስትኖር ማየት ነበረባት። አዎ ልጆቿን መከታተል ነበረባት። ሰውነታቸውን ቢያንስ ማጠብ የነበረባት ጊዜ አለ። ብታጥባቸው ኖሮ ብዙ ነገር ብዙ ምልክት ማየት ትችል ነበር። ግን ወደኋላ መመለስ አትችልም። በጣም በትልቁ ነው የተማረችው። ችላ ያለችው ነገር ወይንም ደግሞ ሰውን ማመኗ፣ ሴትየዋን ማመኗ ብዙ ነገር ዋጋ አስከፍሏታል። አንዳንዴ ህይወት እንደዚህ ነው። በቃ ብዙ ዋጋ ከፍለን ብዙ ነገር ካደረግን በኋላ ብዙ ነገራችንን ካጣን በኋላ ትምህርት እንወስዳለን። ከዛ ምን እንሆናለን? ይሄን ባረኩ ኖሮ፣ ይሄን ባልኩ ኖሮ፣ እንዲህ በሆንኩ ኖሮ የምንለው ጉዳታችን ከፍተኛ ከመሆኑ የተነሳ ነው። ወደኋላ ሄደን ልናስተካክል የማንችለው፣ ወደኋላ ሄደን ልናርም በማንችለው ነገር ላይ ግን ማድረግ የምንችለው ትልቁ ነገር ራሳችንን ይቅርታ ማድረግ ነው። ለራሳችን በቃ ራሳችን አላወቅንም። ጥፋቶች የጠፉት ስላላወቅን ነው። ጥፋት ሲጠፋ እኛ ሳናቅ እኛ ሳንረዳ ጥፋት ሲጠፋ ራሳችንንም መውቀስ የለብንም፣ ሌላውንም ሰው መውቀስ የለብንም። መረዳት ያለብን ነገር ከዛ ነገር ተምረናል፣ ከዛ ነገር አውቀናል፣ ከስረናል፣ አተናል፣ አዝነናል። በቃ ምንም ማድረግ አንችልም። ሊቀየር ሊስተካከል የማይችል ነገር ጋር ሙጭጭ ብለን ትላንት ዛሬን እንዲወስድብን ግን መውሰድ ማድረግ የለብንም። ትላንት ዛሬን በጣም መውሰድ የለበትም። ትልቅ ስህተት ነው። ነገ ይበልጣል። ነገ የተሻለ ቀን ነው። የፈጣሪም ቃል የሚለው እንደዛ ነው። ነገ አዲስ ቀን ነው የሚለው መረዳት አለብን። ይህች እናት ራሷን ይቅርታ ማድረግ ስላቃታት እያዘነች ነው የምትኖረው። እንደዛ እንዳንሆን እንደየሁኔታው ይለያያል። የደረሰባት ጉዳትም ከፍተኛ ነው። ግን ቢሆን ኖሮ ብላ ግን መጸጸቷ ራሷንም ትጎዳለች፣ ያላትንም ትልቁንም ወንድ ልጇንም ትጎዳለች። ይሄ ቤተሰብ ፍቅር የሞላው ቤተሰብ ነበረ። ያንን ቤተሰቧን ማጣቷ ብዙ ነገር ወደ አይምሯ እየተመላለሰ ሊያስጨንቃት ይችላል። ተቀራራቢ ሊሆን ይችላል፣ ተመሳሳይ ሊሆን ይችላል። ምናልባት አንዳንዶቻችን በጣም ከምንፈልገው ነገር ውስጥ ተላቀል ሊሆን ይችላል። አንዳንድ ጊዜ በጣም ከምንፈልገው ስራ አተል ሊሆን ይችላል። ሲምፕል ነገር ከስራ አርፍደን በጣም ጥሩ ስራችንን አተልና ሊሆን ይችላል። ስተት ሰርተን
የተለያየ ነገር በህይወታችን ሊሆን ይችላል። ለኛ የሚጠቅመን እኛ የምንወደው እኛ የምንፈልገውን ነገር ህይወት በሂደት መካከል ሳናስበው ብጥስ ብሎ ከእጃችን ሊወጣ ይችላል። በእኛ ስተት እኮ ነው፣ አጥፍተን ነው። እኛ ጥፋቱ የተለያየ ነገር ሊሆን ይችላል። ግን አንድ ነገር ከጠፋ ከተበላሸ ከሄደ ምንም ማስተካከል አንችልም። በእኛ ጥፋትም ቢሆን ለራሳችን ይቅርታ ማድረግ መቻል አለብን። ሆነ ነው። ለምን ሆነ? ሰው ስለሆነ እኛ እንደ ሰው ራሳችንን ፐርፌክት አድርገን እንዳንስለው እንጠንቀቅ። ስህተት የማይሰራ ሰው የለም በምድር ላይ። እናትየው ተሳስታለች፣ ስለዚህ ስህተቷን ይቅርታ ብላ ማለፍ ነበረባት። ልታስተካክል በማትችለው ነገር ውስጥ በየቀኑ ራሷን መርዝ እየጋተች እንደሚኖር ሰው ትጨነቃለች። በስህተታችን ተምረንበት በስህተታችን ተረድተን ማድረግ የማይገባንን ነገር አድርገን ከሆነ በቃ ለራሳችን ይቅርታ አድርገን ህይወታችንን እንቀጥላለን። እኛ ንቁ ከሆንን፣ እኛ ጎበዞች ከሆንን፣ እኛ የአይምሮን ነገር ከተረዳ ነው አይምሮ እንዴት እንደሚሰራ ሀሳባችንን ሰብሰብ አድርገን ማገናዘብ የምንችል ሰው ከሆንን ስህተታችን እንማርበታለን አይደል? እንደ ስህተታችን ስንማርበት ደግሞ አስፈንጥሮ የሚያስነሳን ነገር የለም። ከአንድ ስህተት ከተማርን ያን ስህተት አንደግመው። ያ ስህተት ደግሞ በጣም ስለሚጸጽተንና ስለሚያናድደን ልክ እንደ ነዳጅ ነው ጉልበት የሚሰጠን፣ አስፈንጥሮ ነው የሚያስነሳን። ያ ያጣንበት፣ ያ የከሰርንበት፣ ያ የተበላሸብን፣ ያ የጎደለብን ነገር ጋር እጥፍ አድርገን እንድንሞላው እንድናስተካክለው የሚያደርገንን ጉልበት የምናገኝበት ሂደት ነው። ራሳችንን መረዳት መቻል አለብን። ራሳችንን እንደሆነ የማይሳሳት ፍጥረት አድርገን መቁጠር የለብንም። ከተሳሳትን ተሳሳትን ነው። ከስህተታችን ታርመን ነገ የተሻለ ሰው እንሆናለን። በዚህ አስተሳሰብ ነው መሄድ ያለብን። ፈጣሪም የሚረዳን ያንን ስንሆን ነው። ሞራል ያለው ሰው አለ አይደል? ጠንካራ ሰው፣ በምንም የማይሸነፍ ሰው፣ ሁልጊዜም አለው የሚል ሰው፣ አንገቱን ቀና የሚያደርግ ሰው፣ በምንም ነገር አልወድቅም፣ በምንም ነገር አንገቴን አልደፋም፣ በምንም ነገር አልሸነፍም፣ ነገ አዲስ ቀን ነው ብሎ የሚያስብ ሰው ማለት ለራሱ ይቅርታ የሚያደርግ ሰው ነው ሲሳሳት። ሌላ ምንም ነገር የለው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።